ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዜናዎቻችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። ፈርተናል ግን ወደ ሀገራችን አንመለስም ሲሉ በደቡብ አፍሪካ የሚገኙ ኢትዮጵያውያን ተናገሩ። ኢትዮጵያዊው ሄላና ወልዴ ቤቱን ቆልፎ እንደሱ አይነት ስደተኞች ወደ ሀገራቸው እንዲሄዱ የሚጠይቀውን ሰልፍ በቴሌቪዥን እየተመለከተ ሲሆን ሚስቱና 3 በደቡብ አፍሪካ የተወለዱ ልጆቹ በፍርሃት ተውጠዋል። ለሮይተርስ እንደገለጸው ደርባን ውስጥ ቡናና ምስር የሚሸጥበት ሱቅ ያለው ሲሆን ኢትዮጵያ ለቆ ከወጣ 21 ዓመት አልፎታል። በፖለቲካዊ ጫና ስደት መምረጡን የሚናገረው ሄላና ወደ ሀገሩ መመለስን እንደ አማራጭ አይቆጥረውም። ሲናገርም ኢትዮጵያ ውስጥ ምንም ቦታና ንብረት እንዲሁም ቤተሰብ የለኝም ካለ በኋላ ወንድሞቹ መታሰራቸውን ገልጸዋል። እንደ ሌሎቹ ሱቅ ካልተዘረፈ ተቃውሞ ሰልፉ ካበቃ በኋላ መልሶ እንደሚከፍትና ስራው እንደሚጀምርም ተስፋን ሰንቋል። ምንም እንኳን ማክሰኞ ዕለት የተካሄደው የተቃውሞ ሰልፍ በአብዛኛው ሰላማዊ ቢሆንም በስደተኞች የሚተዳደሩ ሱቆች ግን ተዘርፈዋል። ሄላና ሁሉም ስደተኛ ፍርሃት ውስጥ መውደቁን አልደበቀም። እንደ ዘገባው በተመድ መረጃ መሰረት ደቡብ አፍሪካ ከ167 ሺህ በላይ ስደተኞችና ጥገኝነት ጠያቂዎችን ታስተናግዳለች። ይሁንና ይህ ከብዙ አፍሪካ ሀገራት ጋር ሲነጻጸር ዝቅተኛ የሚባል ነው። ምክንያቱም በኡጋንዳ 1.8 ሚሊዮን፣ በቻድ 1.2 ሚሊዮን እና በኬንያ 850 ሺህ ስደተኞችና ጥገኝነት ጠያቂዎች ይገኛሉ። ከደቡብ አፍሪካ ህዝብ ጋር ሲነጻጸር የስደተኛው ቁጥርም 4 በመቶ ብቻ ሲሆን ይህም በዓለም ከተቀመጠው ስታንዳርድ ዝቅተኛ ነው። የተቃውሞ ሰልፉን ከሚያስተባብሩት አንዱ የሆነው ማርች ኤንድ ማርች የተሰኘው ቡድን ዋነኛ ጥያቄው የውጭ ዜጎች ጥላቻ ሳይሆን ህገወጥ ስደት መሆኑ ይናገራል። 1/3 የሚሆኑት ደቡብ አፍሪካውያን ስራ አጥ መሆናቸውና ኢኮኖሚውና ስራው በህገወጥ ስደተኞች ቁጥጥር ስር መውደቁንም ያስረዳል። የመንግስት አገልግሎት እጥረት የተከሰተውና ወንጀል የተንሰራፋውን በዚህ ምክንያት እንደሆነ ይገልጻል። የ33 ዓመቱ ዳንኤል አብዲ ግን በዚህ አይስማማም። ለዜና አውታሩ ሲናገር የውጭ ዜጎች የደቡብ አፍሪካውያንን ስራን አልወሰዱም። እኛ ደቡብ አፍሪካ ውስጥ የምንሰራው ትንንሽ ስራዎችን ሲሆን እሱንም ቤት ኪራይ እየከፈል ነው ያለ ሲሆን በደርባን አካባቢ የሚገኘው ሱቁ ማክሰኞ ዕለት መዘረፉን አስረድቷል። ዳንኤል ከ10 ዓመት በፊት ከኢትዮጵያ የተሰደደ ሲሆን አሁን 2 ሱቆችን ለመክፈት ችሏል። አንደኛው ሱቁ ቢዘረፍም ሌላኛው ምንም ባለመሆኑ ከተቃውሞ በኋላ መልሶ ስራው እንደሚቀጥል ተስፋ አለው። ደቡብ አፍሪካውያን እንደ ውጭ ዜጎች ከትንሽ ተነስተው ስራ የመስራት ፍላጎት እንደሌላቸውም ገልጿል። ከላይ ስሙን የጠቀስነው ሄላና ወልዴ እንደገለጸው ሁሌም የስደተኛ ወረቀት፣ የታክስ ደረሰኞችና የባንክ መረጃዎች ከእጁ አይጠፉም። ምክንያቱም አንዳንዴ በቀን 2 ወይም 3 ጊዜ ወደ ሱቁ ለሚመጡ ፖሊሶች የማሳየት ግዴታ አለበት። እንዲህ አይነት ድርጊት የኢትዮጵያን ሱቆች ባሉበት የተለመደ መሆኑን አስረድቷል። በሱቅ ውስጥ ለገበያ የሚያቀርባቸው ምርቶች ከዚያው ከደቡብ አፍሪካ እንደሚያስገባ የሚናገረው ሄላና እንደ አውሮፓውያን አቆጣጠር በ2008 ከተከፈተበት ተኩስ በህይወት መትረፉን ያወሳል። እንዲሁም በ2015 እና በ2025 በመጤ የጠላ አካላት ዝርፊያ እንደተፈጸመበት ገልጿል። ጨምሮም እኔ እዚህ እየሰራሁ ነው፣ ለምን እንደሚናደሩብን ግን አላውቅም ማለቱን ዘገባው አስረድቷል። ዓለም አቀፍ የገንዘብ ተቋም IMF የኢትዮጵያ ብሔራዊ ባንክ ከወርቅ ገበያ ሙሉ በሙሉ እንዲወጣ የሚያደርገውን ግፊት አጠናክሯል። ይህ ጥሪ የቀረበው የሀገሪቱ የኢኮኖሚ ማሻሻያ ፕሮግራም አካል የሆነው የጊዜ ገደብ ሊጠናቀቅ እንደ አውሮፓውያን አቆጣጠር በዲሴምበር 2026 እየተቃረበ ባለበትና ፖሊሲ አውጪዎች ውስብስብ የማይክሮ ኢኮኖሚ ማስተካከያዎች እያደረጉ በሚገኙበት ወቅት ነው። ይህ መመሪያ ኢትዮጵያ ከIMF ጋር በገባችው የተራዘመ የብድር ማዕቀፍ ስምምነት ውስጥ የተካተተ ሲሆን ተቋሙ ቀጣይነት ያለው የፋይናንስ ድጋፍ ለማድረግ ይህንን የገንዘብ ፖሊሲና የውጭ ምንዛሪ ማሻሻያ እንደ ቅድመ ሁኔታ አስቀምጦታል። ከነዚህ ቅድመ ሁኔታዎች አንዱ የኢትዮጵያ ብሔራዊ ባንክ ወርቅ ግዢና ተያያዥ ገበያ ስራዎች ላይ ያለውን ቀጥተኛ ተሳትፎ በሂደት እንዲያቆምና በምትኩ በዋናነት የመጠባበቂያ ክምችት አስተዳደርና የዋጋ መረጋጋት ላይ ወደሚያተኩር የተለመደ የብሔራዊ ባንክ አሰራር ሞዴል እንዲሸጋገር የሚያስገድድ ነው። ቀደም ባሉት የፕሮግራም ግምገማዎች የወርቅ ግብይት አሰራርን ለማዘመን የቀረበው አጠቃላይ የውሳኔ ሀሳብ አሁን ላይ የጊዜ ገደብ የተቆረጠለት መዋቅራዊ መከላከያ ሆኗል። በዚህ መሰረት ብሔራዊ ባንኩ በውጭ ምንዛሪ ድልድይ ላይ ያሉ የተዛቡ አሰራሮችን ከማስተካከልና የገንዘብ ፖሊሲ ስርጭትን ከማሻሻል ጎን ለጎን በዲሴምበር 2026 እንደ አውሮፓውያን አቆጣጠር መጨረሻ ላይ ከወርቅ ገበያ ሙሉ በሙሉ መውጣት እንዳለበት IMF ግልጽ አቋም ይዟል። በወርቅ ንግድ ላይ ብሔራዊ ባንክ ያለው ቀጥተኛ የንግድ ተሳትፎ የተቋሙን ዋነኛ ፖሊሲ ማስፈጸም ኃላፊነትን ሊደበዝዝ ይችላል የሚለው የIMF ዋነኛ ስጋት ነው። በተለይም ከመንግስት ጋር የተቆራኙ አካላት ቀጦች ፍሰት ማዕከል ላይ ሲቀመጡ የመጠባበቂያ ክምችት ስትራቴጂውን ሊያወሳስቡና የዋጋ አወሳስን ግልጽነት ሊያዳክም
እንደሚችል ቀደም ባሉት ግምገማዎች ማስጠንቀቂያ ተሰጥቶ ነበር። አይኤምኤፍ ይህንን የወርቅ ገበያ ማሻሻያ ከኢትዮጵያ አጠቃላይ የውጭ ምንዛሬ ማሻሻያ ጋር አስተሳስሮታል። ባለስልጣናቱ በባንኮች መካከል ያለውን የገንዘብ ልውውጥ እንዲያሳድጉ፣ የአስተዳደር ቁጥጥሮችን እንዲያላሉና በባንኮች መካከል ያለውን ውድድር እንዲያሻሽሉ ተበረታተዋል። ይህም ኢኮኖሚው በማዕከላዊነት በሚመራ የውጭ ምንዛሬ ድልድይ ላይ ያለው ጥገኝነትን ለመቀነስ ያለመ ነው። ከወርቅ ገበያው መውጣት የዚህ ማሻሻያ አካል ሆኖ የቀረበ ሲሆን ዓላማውም በመንግስት ቁጥጥር ከሚመራ አሰራር ወደ ገበያ መር የዋጋ አወሳሰን ስርዓት መሸጋገር ነው። የኢትዮጵያ ብሔራዊ ባንክ በፕሮግራሙ ስር ሰፊ የተቋም ዳግም አደረጃጀት በማካሄድ ላይ ይገኛል። ይህም የአስተዳደር ማሻሻያዎችን፣ ጥብቅ የቁጥጥር ማዕቀፎችና ይበልጥ መደበኛ ወደሆኑ የገንዘብ ፖሊሲ መሳሪያዎች ቀስ በቀስ መሸጋገርን ያካትታል። ይሁን እንጂ እነዚህ እርምጃዎች ሙሉ በሙሉ ተግባራዊ ሊሆኑ የሚችሉት ከመደበኛ የገንዘብ ፖሊሲ ውጪ የሆኑና በወርቅ ዘርፍ ውስጥ ያሉ የገበያ እንቅስቃሴዎች ጎን ለጎን ከተቀነሱ ብቻ እንደሆነ አይኤምኤፍ ይከራከራል። የኢትዮጵያ ማሻሻያ ፕሮግራም የረጅም ጊዜ የውጭ ንግድ አለመመጣጠን ችግሮችን ለመፍታት ያለመና በአይኤምኤፍ ፋይናንስ የተደገፈ ሰፋ ያለ የማይክሮ ኢኮኖሚ ማረጋጋት ጥረት አካል ነው። በተከታታይ በተደረጉ ግምገማዎች መሻሻሎች መኖራቸው ቢታወቅም አይኤምኤፍ ሀገሪቱ ወደ ወሳኝ መዋቅራዊ የጊዜ ገደቦች እየተቃረበች ባለችበት በአሁኑ ወቅት ቅደም ተከተሎችን መጠበቅና ዲሲፕሊን ወሳኝ መሆናቸውን ማስጠንቀቁን ቀጥሏል። በኤር ኮንጎ አውሮፕላን ላይ ኢትዮጵያ አየር መንገድ አርማ የተለጠፈው ለምንድን ነው? በኤር ኮንጎ የተመዘገበው አውሮፕላን ትላንት ጁላይ 1 ቀን 2026 ለመጀመሪያ ጊዜ ከኪንሻሳ ተነስቶ ወደ ብራሰልስ በረራውን አድርጓል። የበረራ በዲሞክራቲክ ሪፐብሊክ ኮንጎ ትልቅ ደስታ የፈጠረ ከመሆኑ በላይ ሀገሪቱ ብሔራዊ አየር መንገድ እጅግ ጠቃሚ ምዕራፍ ሆኖም ተቆጥሯል። ይሁንና በርካቶች የሚያነሱት ጥያቄ በዚህ አውሮፕላን ላይ የኢትዮጵያ አየር መንገድ አርማ መኖሩ ነው። ታዋቂው የአቪዬሽንና ጂኦፖለቲካ ተንታኝ ኒዋምቡዚ ኦምቤ በኤክስ ገጹ ላይ በኤር ኮንጎ አውሮፕላን ላይ የኢትዮጵያ አየር መንገድ አርማ የተለጠፈው ለምንድን ነው የሚል ጥያቄ ብዙዎች እንደላኩለት ገልጾ ለዚህም ማብራሪያ አቅርቧል። ተንታኙ እንደሚለው የዲሞክራቲክ ሪፐብሊክ ኮንጎ ማንኛውም አየር መንገዶች ወደ አውሮፓ ሀገራት ውስጥ እንዳይበሩ አሁንም እገዳ እንደተጣለባቸው ነው። ጨምሮም ታዲያ ይህ ኤር ኮንጎ አውሮፕላን እንዴት ማዕቀቡን አልፎ ወደ አውሮፓ በረረ የሚል ጥያቄ ያነሳና ለዚህ ጥያቄ መልሶቹ በ4 ነጥቦች እንደሚቀመጡም ይገልጻል። እነዚህም አውሮፕላኑ የበረራ ሰራተኞቹ የአውሮፕላኑ ጥገራና ኢንሹራንስ መሆናቸውን አንስቷል። ትላንት ወደ ብራሰልስ የበረረው ይህ አውሮፕላን በኤር ኮንጎ ውስጥ የ49% ድርሻ ያለው የኢትዮጵያ አየር መንገድ ንብረት መሆኑን ጠቅሷል። ተንታኙ ጨምሮም የኮንጎ መንግስት በኤር ኮንጎ ውስጥ የ51% ድርሻ የያዘ ቢሆንም በውላቸው መሰረት የቴክኒክና የበረራ ሰራተኞችን ጥገናና ኢንሹራንስ የሚያከናውነው የኢትዮጵያ አየር መንገድ መሆኑን አስረድቷል። ስለዚህም የትላንቱ በረራ የተከናወነው በኤር ኮንጎ ብራንድ ቢሆንም አየር መንገዱ ግን የሚተዳደረው በዓለም አቀፍ ደንቦች በተፈቀደ ስምምነት መሰረት በኢትዮጵያ አየር መንገድ መሆኑን ገልጿል። ይህ ደግሞ የአውሮፓ ህብረትን እገዳ እንዲያልፍ እንዳስቻሉ አስታውቋል። አይኤምኤፍ ኢትዮጵያ አዳዲስ ብድሮችን በመውሰድ ረገድ ጥንቃቄ እንድታደርግ አሳሰበ። ዓለም አቀፍ የገንዘብ ተቋም አይኤምኤፍ ለኢትዮጵያ ተጨማሪ የ464 ሚሊዮን ዶላር የፋይናንስ ድጋፍ ማጽደቁን ተከትሎ ሀገሪቱ አዳዲስ የብድር ግዴታዎችን ከመገንባት እንድትቆጠብና ከፍተኛ ጥንቃቄ እንድታደርግ አሳስቧል። ይህ የገንዘብ ድጋፍ ይፋ የተደረገው የኢትዮጵያ የማይክሮ ኢኮኖሚ ማሻሻያ ፕሮግራም 5ኛ ዙር ግምገማ መጠናቀቁን ተከትሎ ነው። የተለቀቀው ገንዘብ አይኤምኤፍ ከ2 ዓመት በፊት ካጸደቀውና በ4 ዓመት ውስጥ በክፍል እንደሚለቀቅ ከተስማማበት የ3.4 ቢሊዮን ዶላር የብድር ማዕቀፍ አካል ነው። ተቋሙ እንዳስታወቀው ይህ የቅርብ ጊዜ የብድር ክፍያ እስካሁን ከተለቀቁ ሁሉ ከፍተኛው ሲሆን በውስጡም በመካከለኛ ምስራቅ ካለው አለመረጋጋት ጋር በተያያዘ በኢትዮጵያ ላይ የተፈጠረውን የኢኮኖሚ ጫና ለመቋቋም የሚረዳ ተጨማሪ 2 ሚሊዮን ዶላር ድጋፍ አካቷል። ምንም እንኳን የኢትዮጵያ የማይክሮ ኢኮኖሚ አፈጻጸም ጠንካራ ቢሆንም በቀጠናው ያለው ውጥረትና በተለይም በኢራን ዙሪያ የተፈጠረው የቅርብ ጊዜ ግጭት ዓለም አቀፍ የነዳጅ ዋጋን አናሪ የኢኮኖሚ ስጋቶችን ከፍ እንዳደረገው ተቋሙ ጠቁሟል። ኢትዮጵያ ከውጭ በሚገባ ነዳጅ ላይ በእጅጉ ጥገኛ መሆኗ ለእንዲህ አይነቱ የውጭ ኢኮኖሚ ንዝረት ተጋላጭ ያደርጋታል። ይህንን የቅርብ ጊዜ ክፍያ ጨምሮ የኢትዮጵያ አጠቃላይ የብድር መጠን ከአይኤምኤፍ ብቻ ወደ 2.6 ቢሊዮን ዶላር ደርሷል። በቅርቡ ስለተደረጉት የኢኮኖሚ ማሻሻያዎች ማብራሪያ የሰጡት የብሔራዊ ባንክ ገዢ ኢትዮጵያ የበጀት ጉድለቷን ለመሸፈን ከማዕከላዊ ባንክ መበደር ወይም አዲስ ገንዘብ ማተም ማቆሟን ገልጸዋል። ከዚህ ይልቅ መንግስት የፋይናንስ ክፍተቱን ለመሙላት በዋናነት በግምጃ ቤት ሰነድ ሽያጭ ላይ ለመደገፍ ማቀዱን አስታውቋል። እንደ ገዢው ገለጻ መንግስት በያዝነው የበጀት ዓመት 350 ቢሊዮን ብር በላይ በትሬዠሪ ቢል ማሰባሰብ ችሏል። አይኤምኤፍ በበኩሉ ኢትዮጵያ በማሻሻያ ፕሮግራም መሰረት የግብር ገቢን በማሳደግና የውጭ ምንዛሪ አስተዳደር በማሻሻል ረገድ አበረታች እርምጃዎች መውሰዷን አድንቋል። ከዚህ በተጨማሪ ኢትዮጵያ የውጭ ዕዳዋን ለማዋቀር ከሁለትዮሽ አበዳሪዎች ጋር ያደረገችውን ስምምነት እንዲሁም ዓለም አቀፍ የንግድ አበዳሪዎች ጋር በምታደርገው ድርድር የታየውን መሻሻል ተቋሙ በበጎ ተቀብሎታል። የኢትዮጵያ
የኢትዮጵያ የዩሮ ቦንድ ከገዙ አካላት ጋር በመርህ ደረጃ ከስምምነት መድረሱንም ጠቅሷል። ሁሉ እንዳለ ሆኖ የዕዳ ዘላቂነት ለማረጋገጥ ሲባል የአይኤምኤፍ ስራ አስፈጻሚ ቦርድ የኢትዮጵያ ባለስልጣናት ተጨማሪ ብድሮችን ሲወስዱ ከፍተኛ ጥንቃቄ እንዲያደርጉ መክሯል። የኢትዮጵያ መንግስት የአካባቢ ጥበቃን፣ ዘላቂ ልማትና ሌሎች ፕሮጀክቶችን ለመደገፍ ከጣሊያን መንግስት ጋር የ80 ሚሊዮን ብር ዩሮ የብድር ስምምነት በቅርቡ መፈራረሙ ይታወሳል። በተናጠል ደግሞ የዓለም ባንክ ለኢትዮጵያ ኢኮኖሚ ማሻሻያ አጀንዳ የሚውል የ1.5 ቢሊዮን ዶላር የበጀት ድጋፍ በዚህ ወር መጀመሪያ ላይ አጽድቋል። የገንዘብ ሚኒስቴር መረጃ እንደሚያሳየው በአሁኑ ወቅት የኢትዮጵያ አጠቃላይ የህዝብ ዕዳ 51.8 ቢሊዮን ዶላር የደረሰ ሲሆን ከዚህ ውስጥ 33.5 ቢሊዮን ዶላሩ የውጭ ዕዳ ነው። የህንዱ ጠቅላይ ሚኒስትር በአያቶላ ሀሚኒ የቀብር ስነ ስርዓት እንዲገኙ ጥሪ ቢቀርብላቸውም እንደማይመቻቸው መግለጻቸው ተዘገበ። ቴሄራን ጠቅላይ መሪዋ አያቶላ ሀሚኒ ከተገደሉ ከ4 ወራት በኋላ የቀብር ስነ ስርዓታቸውን ለማከናወን ዝግጅት እያደረገች ትገኛለች። ከነገ ወዲያ ቅዳሜ የሚጀምረው የቀብር ስነ ስርዓት ለሚቀጥሉት 6 ተከታታይ ቀናት የሚቀጥል ይሆናል። ፎክስ ኒውስ ይህን አስመልክቶ ባቀረበው ዘገባ እንደገለጸው አስከሬናቸው ለ4 ወራት ያህል የቆየበትን ሁኔታን አስረድቷል። የጸረ ሽብርተኝነት ባለሙያዎች ዶክተር ኦማር መሐመድ ለዜና አውታሩ በሰጡት ማብራሪያ በእስልምና አስከሬንን በኬሚካል ማድረግ ክልክል በመሆኑ የአያቶላ ሀሚኒ አስከሬን በማቀዝቀዣ ውስጥ መቀመጡን ተናግረዋል። በሺያ ህግ በልዩ ሁኔታዎች አስከሬንን በማቀዝቀዣ ውስጥ አስቀምጦ የቀብር ስነ ስርዓትን ማዘግየት እንደሚፈቀድም ገልጸዋል። ይሁንና አያቶላ በአሜሪካ በንከር ቦምብ ተመተው በመገደላቸው ያን ያህል ብዙ የአስከሬናቸው ክፍል ላይገኝ እንደሚችልም አስረድቷል። በይፋ አስከሬናቸው ያልታየውም ከዚህ በመነሳት መሆኑ አስረድተዋል። የኢራን መንግስት አብዮታዊ ዘብ በማስተባበር የቀብር ስነ ስርዓት ክብሩን የጠበቀ ለማድረግ ጥረት እያደረገ መሆኑን የገለጹት ዶክተሩ በቀብሩ ላይ የኢራቅ ከፍተኛ ባለስልጣናት እንደሚገኙም ማረጋገጫ መስጠታቸውን አስታውቋል። የኢራን ፕሬዚዳንት መሱድ ፔዜሽኪያን በግል የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲ በቀብር ስነ ስርዓት ላይ እንዲገኙ ጥሪ ማቅረባቸውን አስረድተውም ይሁንና ጠቅላይ ሚኒስትሩ እንደማይመቻቸው ገልጸው ሌሎች ባለስልጣናትን እንደሚልኩ መናገራቸውን ጠቅሰዋል። ለበርካታ የዓለማችን መሪዎች ተመሳሳይ ጥሪ የተላከላቸው መሆኑን የጠቆሙት ዶክተሩ እስካሁን በስፍራው እንደሚገኙ ማረጋገጫ የሰጡት የጆርጂያው ፕሬዚዳንት ሚኪሊ ካልሲካቪሊ ብቻ መሆናቸውን ገልጸዋል። በሆሳዕና ከተማ የእብድ ውሻ በሽታ መከሰቱን ተከትሎ በመቶዎች የሚቆጠሩ የቤት ውሾች በአሰቃቂ ሁኔታ ተገደሉ። በማዕከላዊ ኢትዮጵያ በምትገኘው ሆሳዕና ከተማ 3 ህጻናት በእብድ ውሻ በሽታ ህይወታቸው ማለፉን ተከትሎ ነዋሪዎች በመቶዎች የሚቆጠሩ የራሳቸውን የቤት ውሾች እንዲገድሉ መገደዳቸው ቢቢሲ ዘገበ። በአካባቢው ከፍተኛ ተጽዕኖ ያላቸው የማህበረሰብ አደረጃጀቶች ነዋሪዎች የቤት ውሻዎችን ካልገደሉ እስራትና 50 ሺህ ብር ቅጣት እንደሚጠብቃቸው ማስጠንቀቂያ ሰጥተዋል። በዚህ ምክንያት የጸረ እብድ ውሻ ክትባት የወሰዱ ውሾች ሳይቀሩ የጥቃቱ ሰለባ ሆነዋል። የከተማው ከንቲባ አቶ ሳሙኤል ሽጉጤ እንደገለጹት ይህ አስገዳጅ ትዕዛዝ የተላለፈው 3 ህጻናት በውሻ ተነክሰው ህይወታቸው ካለፈና ሌሎች 80 የሚሆኑ ደግሞ በሆስፒታል ከገቡ በኋላ ነው። የዓይን እማኞች ለቢቢሲ እንደተናገሩት ትዕዛዙን ተከትሎ አንዳንድ ባለቤቶች ውሾቻቸውን አንቀው ወይም ደብድበው ለመግደል ሲገደዱ፣ ሌሎች ደግሞ እንዲገደሉላቸው አሳልፈው ሰጥተዋል። ቢቢሲ በዘገባው እንዳመለከተው ውሾቹ በዛፍ ላይ ተሰቅለውና አንገታቸው ላይ ገመድ ታስሮባቸው ሜዳ ላይ ወድቀው የሚያሳዩ ዘግናኝ ምስሎችን ተመልክቷል። ትዕዛዙን ያስተላለፉት የማህበረሰብ አደረጃጀቶች ከአካባቢው መንግስታዊ መዋቅር ጋር ግንኙነት ያላቸው ቢሆንም ከንቲባ ሳሙኤል ግን የውሾቹ ግድያ ህገወጥ ሲሉ ኮንነዋል። ድርጊቱ በእሳቸው አስተዳደር የታዘዘ አለመሆኑን ገልጸዋል። በከተማው ከሚገኙት 10 ሺህ የሚገመቱ ውሾች መካከል 70 በመቶ የሚሆኑት የጥበቃ ውሾችና የጸረ እብድ ውሻ ክትባት የወሰዱ መሆናቸውንም ከንቲባው አክለው ተናግረዋል። ፖሊስና የጸጥታ ኃይሎች ግድያውን በአንድ ቀን ውስጥ ማስቆማቸውን ቢገልጹም በአካባቢው የእንስሳት ሕክምና ባለሙያ የሆኑት አላዛር አየርና በአዲስ አበባ የእንስሳት መብት ተሟጋች ድርጅት የሚመራው ፌቨን መለሰ ግን አሁንም ሰዎች ቤት ለቤት እየዞሩ ያልተከተቡ ውሾች እንዲወገዱ ጫና እያደረጉ መሆኑን ጠቁመዋል። አንድ ስማቸው እንዲጠቀስ ያልፈለጉ ነዋሪ ለ5 ዓመት አብረዋቸው የኖረውን የቤታቸው ኩራት የነበረውና ክትባት የወሰደውን ውሻቸውን ለመግደል አቅም በማጣታቸው ራቅ ወዳለ ቦታ ወስደው እንዲገደል አሳልፈው መስጠታቸውን በሀዘን ተናግረዋል። የእንስሳት ሕክምና ባለሙያ አላዛር አየረ በበኩላቸው በጥቂት ቀናት ውስጥ ብቻ ከ400 እስከ 450 የሚገመቱ ውሾች በአሰቃቂ ሁኔታ መገደላቸውን ገልጸው ሰዎች ውሾቻቸውን እየጎተቱ በማውጣት የገደሉበትን መንገድ በሃይማኖት በባህልም በሕግም ተቀባይነት የሌለው ኢሞራላዊ ድርጊት መሆኑን አስምረውበታል። ባለቤቶች ውሾቻቸው ሲገደሉ እያለቀሱ የሚያሳይ የቪዲዮ ምስሎች መኖራቸውንም ባለሙያው አክለዋል። የእብድ ውሻ በሽታ በቫይረሱ ከተጠቃ እንስሳ ንክሻ ወይም ቧጨራ ወደ ሰው የሚተላለፍ እጅግ አደገኛ በሽታ ሲሆን በሰዎች ላይ ምልክቱ ከታየ በኋላ አብዛኛው ለሞት የሚዳርግ ቢሆንም ከምልክቱ በፊት በሚሰጥ ሕክምና ግን መዳን ይቻላል።
ያልተከተቡ ውሾች ግን በሽታው አንዴ ከያዛቸው ሕክምና ስለሌለው መትረፍ አይችሉም። በኢትዮጵያ ሕግ እንስሳት በአደባባይ መግደል ወይም ኢሰብአዊ በሆነ መንገድ ማሰቃየት የተከለከለ ነው። በመሆኑም ከንቲባው ፖሊስ ምርመራ እንዲያደርግ ማዘዛቸውን ሲገልጹ፣ የእንስሳት መብት ተሟጋቿ ፌቨን በበኩላቸው አካባቢው መንግስት ትዕዛዙን አልሰጠውም ካለ ወንጀለኞቹን በአስቸኳይ ለሕግ ሊያቀርብ ይገባል ሲሉ ጥብቅ ማሳሰቢያ ሰጥተዋል። በጋናዊው ስደተኛ ግድያ የተነሳ ደቡብ አፍሪካና ጋና ዲፕሎማሲ አለመግባባት ፈጠሩ። በደቡብ አፍሪካ የተነሳው ጸረ ስደተኛ ተቃውሞን ተከትሎ አንድ ጋናዊ መገደሉን የጋና መንግስት አስታወቀ። የጋና የውጭ ጉዳይ ሚኒስቴር ባወጣው መግለጫ ማክሰኞ ዕለት በኬፕ ታውን ካሊቲሻ ከተማ ውስጥ የ40 ዓመቱ ባሽር ኢሳክ በጥይት ተመቶ መገደሉን ገልጿል። የተገደለው መደበኛ የክስ አቤቱታ ለፖሊስ ማቅረቡን ተከትሎ መሆኑን ጠቅሶ በግድያው እጅግ መደንገጡን አስታውቋል። መግለጫው በመቀጠልም ማንኛውም ሰው ህይወት ማጥፋት ተቀባይነት የሌለው ድርጊት ነው፣ ለዚህም ለግድያው ተጠያቂ ሆኑ በአስቸኳይ ለፍርድ መቅረብ አለባቸው ብሏል። ይሁንና የደቡብ አፍሪካ ፍትህ ሚኒስቴር ለዚህ በሰጠው መልስ የጋና ባለስልጣናት መደበኛ ስላልሆነ ፍልሰት የተዛባ መረጃ ማስተላለፋቸውን ቀጥለዋል ካለ በኋላ በጠቀሰው ቀንና ቦታ ምንም አይነት የግድያ ሪፖርት እንዳልቀረበለት አስታውቋል። ከዚህ ዕለት አንድ ቀን ቀደም ብሎ በኬፕታውን ውስጥ የ35 ዓመቱ ጋናዊ በዝርፊያ ወንጀል በተሰማራበት ወቅት መገደሉን ገልጾም የእሱን ግድያ በማጣራት ላይ እንደሚገኝ አስረድቷል። እንዲሁም የደቡብ አፍሪካ ውጭ ጉዳይ ሚኒስቴር ባለስልጣን የሆኑት ክሌይሰን ሞኔላ ዛሬ ለሚዲያዎች በሰጡት መግለጫ ከጸረ ስደተኛ ተቃውሞ ጋር በተያያዘ የጋናውያን ሞት አስመልክቶ የሚሰራጩት መረጃዎች የፈጠራ ናቸው ብለዋል። የኖርዌይ አጥቂው ኤርሊንግ ሃላንድ በመጀመሪያው የዓለም ዋንጫ ተሳትፎ ሪካርዶችን እየሰበረ ነው። የ25 ዓመቱ የተጫዋች ከአይቮሪ ኮስት ጋር በተደረገው ግጥሚያ የማሸነፊያዋን ጎል ያገባው ስለደከመው መሆኑን በቀልድ መልክ ተናግሯል። ብሔራዊ ቡድኑ ወደ 16ቱ ማጣሪያ ግጥሚያ ያሳለፈው ይህ ጨዋታ ከተጠናቀቀ በኋላ TV2 ለተሰኘው የኖርዌይ ሚዲያ ሲናገር በጣም ደክሞኝ ስለነበር ወደ ተጨማሪ ሰዓት እንድንገባ አልፈለኩም፣ ስለዚህም ጎል ማስቆጠር አለብኝ ብዬ አሰብኩ በማለት በፈገግታ ገልጿል። ይህች ጎል ለኖርዌይ ብሔራዊ ቡድን በተሰለፈባቸው 53 ጨዋታዎች 60ኛ ሆኖም ተመዝግባለች። በዚህም ሌሎች ተጫዋቾች በሱ ዕድሜ ካስቆጠሩት ጎል ጋር ሲነጻጸር ፊት መሪ አድርጎታል። ምክንያቱም በዓለማችን እግር ኳስ ታሪክ ውስጥ ከፍተኛ ጎል በማስቆጠር ሪከርድ የያዘው ሮናልዶ ለፖርቹጋል ብሔራዊ ቡድን 60ኛ ጎሉን ያስቆጠረው በ31 ዓመቱ ሲሆን ይህን ጎል ያገባውም ለብሔራዊ ቡድኑ 129ኛ ጊዜ ከተሰለፈ በኋላ ነው። ሜሲ ደግሞ ለአርጀንቲናና ብሔራዊ ቡድኑ 60ኛ ጎሉን ያስቆጠረው ለ122ኛ ጊዜ ከተሰለፈ በኋላ በ30 ዓመቱ ነበር። ሌላው ቀርቶ ምባፔ እንኳን ባለፈው ሳምንት ከኢራቅ ጋር በነበረው ጨዋታ ለፈረንሳይ ብሔራዊ ቡድን 60ኛ ጎሉን ሲያስቆጠር እድሜው 27 ቢሆንም በብሔራዊ ቡድኑ 100ኛ ጨዋታው ነበር። የማንቸስተር ሲቲው አጥቂው ሃላንድ በዚህ ዓለም ዋንጫ ሌላ ሪካርድ ሰብሯል። በዓለም ዋንጫ የ72 ዓመታት ታሪክ ውስጥ በዓለም ዋንጫ የመጀመሪያ ተሳትፎ በ3 ተከታታይ ግጥሚያዎች ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። በዚህም በዘንድሮ ዓለም ዋንጫ ያስቆጠራቸውን ጎሎች ብዛት 5 በማድረስ የወርቅ ጫማው ተፎካካሪ ለመሆን ችሏል። የሚበልጡት እያንዳንዳቸው 6 ጎሎችን ያስቆጠሩት ሜሲና ሚባፔ ብቻ መሆናቸው ይታወቃል። ሃላንድ የአይቮሪ ኮስት ጨዋታን መጠናቀቅ ተከትሎ በሰጠው መግለጫ ሲናገር ይህ ትልቅና የማይታመን ታሪክ ነው። ከ28 ዓመታት በኋላ ለመጀመሪያ ጊዜ የምድብ ድልድል አልፈን አሁን በቀጣይ ዙር ኒውዮርክ ላይ ብራዚልን ለመግጠም ተዘጋጅተናል ያለ ሲሆን ከኖርዌይ ብሔራዊ ቡድን አምበል ማርቲን ኦዲጋርድ ጋር አብሮ ሲጫወት ጥሩ ድል እንደሚገጥማቸው ደስ እንደሚለውም አስታውቋል። አሜሪካና እስራኤል በኢየሩሳሌም ቋሚ ኤምባሲ ለመገንባት የሚያስችል ስምምነትን ተፈራረሙ። የአሜሪካና የእስራኤል መንግስት ተወካዮች በደቡብ ኢየሩሳሌም የአሜሪካን ኤምባሲ ለመገንባት የሚያስችል ስምምነት መፈራረማቸው ተገልጿል። በስምምነት ፊርማው ላይ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር፣ በእስራኤል የአሜሪካ አምባሳደር ማይክ ሁካቢክና የኢየሩሳሌም ከንቲባ ሞሼ ሊዮን መገኘታቸውን ዘ ታይምስ ኦፍ እስራኤል ዘግቧል። አሜሪካ በአሁኑ ወቅት እንደ ኤምባሲ የምትጠቀምበት በኢየሩሳሌም በፊት የቆንስላ ጽሕፈት ቤት በነበረው ህንፃ ውስጥ ነው። ይህ ሆነው ፕሬዚዳንት ትራምፕ በመጀመሪያ ስልጣን ዘመናቸው ኢየሩሳሌምን የእስራኤል ዋና ከተማ አድርገው እውቅና መስጠታቸውን ተከትሎ እንደነበረ ይታወሳል። በመሆኑም እንደ አውሮፓውያን አቆጣጠር በ2018 የአሜሪካ ኤምባሲ ከቴል አቪቭ ተነስቶ ኢየሩሳሌም ከተማ እንዲሆን ተደርጎ ነበር። በዚህ ስምምነት መሰረት በደቡባዊ ኢየሩሳሌም ውስጥ አሜሪካ ትልቅ ኤምባሲ የምትገነባ ሲሆን ለዚህም 13 ኤከር ቦታ ይሰጣታል። የመሬት በ99 ዓመት ሊዝ ስምምነት የሚሰጣት ሲሆን ለዚህም በዓመት $1 የሊዝ ክፍያ እንደምትፈጽምም ዘገባው አስረድቷል። በዚህ የፊርማ ስነስርዓት ላይ የአሜሪካ አምባሳደር ሲናገሩ ዋሽንግተን ኢየሩሳሌምን የአይሁድ ቅርስና ዘላለማዊ ዋና ከተማ አድርጋ ትቆጥራለች። በአዲሱና ቋሚ ኤምባሲያችን ውስጥ የአሜሪካንን ባንዲራ በመስቀል ከእስራኤል ጋር ያለንን ዲፕሎማሲያዊ እንቅስቃሴዎች እንመክራለን ብለዋል። ጨምሮም እግዚአብሔር ይህን ውሳኔ አሜሪካ ከመፈጠሯ በፊት የዛሬ 3800 ዓመታት ገደማ ወስኖ ነበር እላለሁ። እናም እኛ እውቅና የሰጠነው ያን ነው በማለት አስረድተዋል።